የሰው ልጅ ሆኖ ገንዘብ የሚጠላ ሰው የለም። ገንዘብ ሁሉም ሰው ይወዳል። ግን የአብርሽና የሩታ ገንዘብ መውደድ ከኢትዮጵያ ሕዝብ ለየት የሚያደርገው ነገር ብዙ ነገር አለ። እኔ በጣም የገረመኝ ነገር በእነሱ ቪዲዮ ለመስራት አልፈለግኩኝም ነበር። ግን ብዙ ጊዜ ልጃቸውን ይዘው ሲመጡ ቪዲዮ በቃ ሰውነቴ እንዳለ የሆነ ነገር ነው የሚወራውና እኔም ቪዲዮ ሰራባቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዛሬም በዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት እና አብርሽ ቤት የተለቀቀውን ቪዲዮ አይታችሁ ነበረ። ባለፈው ቡዜ ሩታ ጋር ሄዳ ልጁ ከአያቶቻቸው ጋር ይደግ ብላ ያው መንስኤውን ጀመረችው። ድራማው አንድ ብሎ ተጀመረ። ያ ጉዳይ ሲያልቅ በቃ እንዴት አድርገው እንትን ማለት መመለስ ሲያቅታቸው በልጃቸው መጡና ቡዜ መታ ልጅሽ ከአያቶቹ ጋር ይደግ ያንቺን ባህሪ ይዞ መውጣት የለበትም ብላ ያው ተጨቃጭቀው ተለያይተው ነበረ። ከዛ በማግስቱ ደግሞ ልጅ የጠፋ ብላ መጣች። ልጇ የጠፋ እናት እንደዚህ ዝም ብላ መታ ካሜራ ደቅና ቪዲዮ ትሰራለች ብላችሁ ታስባላችሁ? ግን ብዙ የማዳም ቅመሞች በዚህ ቪዲዮ ነቅታችኋል ብዬ አስባለሁ። ብዙዎቻችሁ ልጁ አልጠፋም እያላችሁ ነው። ልጅ የጠፋባት 1 አመት ያልሞላው ልጅ የጠፋባት እናት እንደዛ ቆማ ቪዲዮ ደቅና ታወራለች ብዬ ይሄን ያክል ከሰው ጋር ትከራከራለች ብዬ አላስብም። ብዙ የምትፈልግባቸው ቦታዎች አሉ። እናም ደግሞ ያው ልትጠረጥራቸው የምትችለው እነ ቡዜን ነው። አዎ ለምን ትጠራጠራለች አንልም። ምክንያቱም ያው መጀመሪያ ስለተናገሩ ማለት ነው። እነሱ መተው ነገሩን ስለተናገሩ። ግን ይሄንን ሁሉ የምትሰሩት እኔ ሀቂቀተን ሁሌም ነጯን ሳወራ እናንተ እንደዚህ ነው እንደዛ ለምን ትያለሽ? ሰውን ስትወዱት ባህሪውን አይታችሁ ወደዱት። ብቻ የሰራው ስራ መጥፎ ስራ ቢሆንም መልኩን ስላያችሁት፣ ስለተመቻችሁ፣ ስለወደዳችሁት ብቻ አትሸፋፍኑት። ሁሌም የማወራው የምናገረው ነገር ነው። ጥፋት ሲያጠፋ እንደውም የምትወዱት ሰው ጥፋት ሲያጠፋ አርሙት። ይሄን ነገር ጥፋት ሰርተሃል፣ ይሄን ነገር አስተካክሉት ካላችሁት ያንን ሰው ትወዱታላችሁ። ግን ከነ ጥፋቱ እወዳለሁ ምናምን እለዋለሁ አስመሳዮች ናችሁ። እና ሩታ አሁንም ቢሆን እንደዚህ መሆን በተለይ አብርሽ አባት ከሆንክ እውነት፣ ሩታም ደግሞ ልጁ እውነት ያንቺ ልጅ ከሆነ አትሸቅሉበት። እኔ የእናንተ መሸቀል እኮ አይደለም እያሳሰበኝ ያለው የእናንተው ጉዳይ አይደለም። የልጁ ነገ አድጎ ትልቅ ደረጃ ሲደርስ ሶሻል ሚዲያ ሲቀየር ይህን አይደለም ትናንትና የነበርንበት ሶሻል ሚዲያ አይደለም። በየጊዜው የሆነ ነገሩ ይቀያየራል። የዛኔ ሲያድግ ይሄንን ቪዲዮ ሲያየው እናንተ የሸቀላችሁበት ምን ሊላችሁ ነው? ወይስ አሁኑኑ ገና እናንተም ጀምራችሁ ልታሰነጥሩት መጥፎ ነገርን፣ ውሸትን፣ ቅጥፈትን ልታስተምሩት ነው የምትፈልጉት? ይህ ልጅ በሳይንቲስት መሆን ይችላል። ተምሮ ብዙ ደረጃ የሚደርስ ልጅ ሊሆን ይችላል። እናንተ እቅፍ ውስጥ አድጎ የእናንተን ዩቲዩበር እየለቃቀመ እንደናንተም ሊኖር ነው የምትፈልጉት? ህይወቱስ የነገው ህይወቱ አያሳስባችሁ? ጓደኞቹ ከሱ ጋር ያሉ እናትና አባት እኮ በአንተ ሸቅለው ነው ይሄንን ያደረጉት፣ መኪና የገዙት፣ ቤት የገዙት ብለው እንትን ሲሉ አንገቱን አይደፋም? የልጃችሁን የነገውን ህይወቱን ለምንድን ነው ማታስቡት? ለምንድን ነው በልጃችሁ የምትሸቅሉት? እናንተ እንደፈለጋችሁ ሴት አመጣ፣ ሴት ወሰደ፣ ሴት ቀየረ፣ ሴት እንደዛ በሉ በውሸት ማለት ነው። ግን በልጅ ምንም በማያውቀው አው ስሩብኝ ችግር የለም ባላለው ልጅ እንደዚህ ይሄን ያክል ስታደርጉ እውነት ቤተሰብ ከሆናችሁ እና ቡዜም የምትሰሩት ስራ በጣም መጥፎ ስለሆነ ከአሁን በኋላ ከዚህ በላይ ባሰሩ ባይ ነኝ። እኔ
ሀቁን ነው የምናገረው። ሀቅ የሚናገር ሰው የኢትዮጵያ ህዝብ አይወድም። እኔ ይሄን አውቃለሁኝ። እኔ ብሞት ልጄን ሶሻል ሚዲያ አምጥቼ አንድ ቀን ቪዲዮ አልሰራበትም ነበር። ሀቂቃ ማለት ነው። 15 ዓመት 16 ዓመት ከሞላው የራሱ እንትን ብሎ መስራት ከፈለገ ይሰራል። የራሱ ምርጫ ስለሆነ ማለት ነው። ያለ ምርጫውን ማንንም ሰው አስገድዳችሁ አምጥታችሁ እዚህ ጋር ማሰራት፣ በተለይ በልጅ በህፃናቶች የምትሸቅሉ አንዳንድ እናቶች የዩቲዩብ ገንዘብ በቃ ያሰከራችሁ ሰዎች አላችሁና ልጆቻችሁን ደበቅ አድርጉ። የነገ ህይወታቸው ሊበላሽባቸው ይችላል ለማለት ነው። ይህን እንድላችሁ ነው የመጣሁት ሀቂቃ ማለት ነው። እኔ እናት ሳልሆን እንደዚህ የሆንኩት እናቶች ሲያዩ፣ በተለይ እናት ሆናችሁ ልጃችሁን ሶሻል ሚዲያ ላይ እንደዚህ አድርግ በሉ፣ እንደዛ ሁኑ በል፣ እንደዛ ሁን በል የምትሉ ግን ጤነኛ ናችሁ? ሰርታችሁ አትበሉ? የእናንተ እኔ እንጃ እንዴት እንደሚጣፍጠው ህዝቤ አላቅም። ሶሻል ሚዲያ ለመደው ገንዘብ ራሳችሁን አሳምራችሁ በቃ ስራ ላለመስራት የዩቲዩብ ጦረተኛ ብቻ ስትሆኑ አያስጠላችሁም ለራሳችሁ? አረ በጣም ይደብራል ወላሂ። ልጃችሁን ደብቁት። በጣም ያሳዝናል። እኔ ያሳዘነኝ ልጁ እንጂ የሩታ መጣላት የሩታ ምናምን ውሸት መሆኑን ጠንቅቄ ስለማውቅ ምንም ነገር አይመስለኝም። ምንም ብትሉኝ ምንም የምታሳምኑበት ነገር አታመጡልኝም። አለቀ። ግን ልጃችሁን ደብቁ።